ሁሉ መዳንን ይወርሱ ዘንድ ግድሞ ይመጣል በኛ። ወርቅሻ ደህና መሸህ። እንዴት ነህ? ሰላም ነው። ሰላም ነህ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ አንተ? እኔ እንኳን የገባሁት እንዲያው ሰሞኑ ዛሬ የሆነ በፌስቡክ ዙሪያ ላይ አንድ አጀንዳ እየተነሳ ነበርና ምናልባት አንተም ከቤተክርስቲያን ልጅነት አንጻር እንደው ጥያቄዎችን ብትመልስልኝ ብዬ ነው የገባሁት። ምን ተነስቶ ነው? አላየሁም። ፌስቡክ አልጠቀምም እኔ እንደምታውቀው። ባይ ፌስቡክ አልሆይ ቲክቶክ ላይ ነው ይወን ማለት ነው። ምን ተነስቶ መሰለ ከሆነች አንድ የፌስቡክ ማለት የቲክቶክ ቤት ላይ ገብቼ መንፈሳዊ ጋብቻ እናገናኛለን ምትል ሀሳብ አንስታ ብዙ ሊቃውንቱ ምንም እያተነጋገሩበት እና ከፍታ ነገስት አንጻር እንደው አንተ ምን ትላለህ? እስቲ በዚህ ጉዳይ ላይ ካነበብከው መጽሐፍም ከተማርከውም ነገር ሀሳብ ስጥበት እስቲ። መንፈሳዊ ጋብቻ በቲክቶክ ማገናኘት ይቻላል አይቻልም የሚለው ስቱፒዳን እና እኔም ሀሳቧን ዝም ብዬ መጀመሪያ ስገባ ያው እኔ ብዙም እውቀት ላይ ብዙም ስላልሆንኩኝ የቤተክርስቲያን እንዲሁ ስሰማው ይቻለ ይሆን ብዬ ወይስ አይቻል ይሆን የሚለውን በደንብ ከሚያውቁ ሰዎች መረዳት ስላለብኝ ብዬ ነው። ሀሳቡ ድንገተኛ ነው። እንትን ይጠይቃል ዝግጅት። እንዲህ አይነት ነገሮች ከብዙ አቅጣጫ ነው የሚታዩት። እንዲሁ የገባኝን ለመግለጽ ያወርቁ ለአንተም አዲስ አይደለም። ምናልባት ለትህትና ብለህ ካልሆነ በቀር ትምህርቱ የጋራ ነው፣ የጋራችን ነው። ለጊዜው ማለት የምችለው በቤተ ክርስቲያን ስም ብዙ የቢዝነስ ቡድኖች አሉ። በየመንገዱ በየጥጋጥጉ የሚቋቋሙ የራሳቸውን እውቀት የቤተ ክርስቲያን አስተምህሮ አስመስለው የሚያቀርቡ የግል ኪሳቸውን ለማዳበር ብዙ ሕግ የሚተላለፉ ሰዎች አሉ። እነሱ በራሳቸው መንገድ ብዙ ነገር ሊያስተላልፉ ይችላሉ። ይሄኔ የመጠንቀቅና ለቤተ ክርስቲያን ትምህርት ቅድሚያ መስጠት አስፈላጊ ነው። በአጭሩ ከቤተ ክርስቲያን ስርዓት አንጻር ጋብቻ በድለላ እንደ መኪና፣ እንደ ቁሳቁስ፣ እንደ ውጭ ሀገር ጉዞ በድለላ የሚከናወን ህግ አይደለም፣ ስርዓት አይደለም። በነገራችን ላይ ከቤተ ክርስቲያን ከከበሩ ከታላላቅ ምስጢራት መካከል አንደኛው ጋብቻ ነው። የመለኮትና የትስብእት ምሳሌ አንሰ እቤ ላዕለ ክርስቶስ ወቤተ ክርስቲያኑ ብሎ ቅዱስ ጳውሎስ የመሰከረለት እኔስ ጋብቻ የክርስቶስና የቤተ ክርስቲያን ወይም የመለኮትና የትስብእት ምሳሌ እንደሆነ እናገራለሁ ብሎ ተዋህዶን የሰበከበት ትልቅ ምስጢር ነው ጋብቻ። እና እንዳለመታደል ሆኖ ይሄ ጋብቻ የረከሰበት የተናቀበት ዘመን ላይ ነው የተፈጠር ነው። ብልግና እንደ ጌጥ፣ ሽርሙጥና እንደ ስልጣኔ በተቆጠረበት ዘመን ስለተገኘን ስለ ጋብቻ ክብር ለመናገር ትንሽ እንሳቀቃለን። ምክንያቱም አሁን በዚህ ዘመን ስለ ኤክስ ማውራት ስለ ዝሙት ማውራት ነው ክብር የሚያሰጠው እንጂ ስለ አቂበርስ፣ ስለ ድንግልና፣ ስለ ንጽህና፣ ስለ ተክሊል መናገር ፋራ ኋላ ቀር ያስብላል። ሴቱም አይወድም፣ ወንዱም አይወድም። ሴቶች የሚፈልጉትም ስሩ ኤክስፒሪየንስ ኤክስ1 ኤክስ2 ኤክስ3 እያሉ እንደማትስ የተለያየ ወንድ መቅመስን እንደ ክብር የቆጠሩበት፣ ወንዶችም የተለያዩ ሴቶችን ማውጣትን እንደ ጀብድ የሚያወሩበት ጊዜ ስለሆነ ስለ ጋብቻ ክብር መናገር ሊከብድ ይችላል። ሐቁ ግን ይሄ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ወንድ ለአንድ ሴት የሚል መርህ ያላት፣ ርኩሰትን፣ ዝሙትን አጥብቃ የምትጸየፍ፣ የሰው ልጅ በአምሳለ ሥላሴ የተፈጠረ ፍጡር ሁሉ ከምትመስለው አንዲት ጋር እንዲኖር የምታስተምር፣ ይልቁንም ካህናት ከአንድ ውጭ እንዳያገቡ ሕግ የሰራች፣ ምዕመናን አንድ አግብተው ምናልባት ከሞተባቸው ማግባት እንደሚችሉ ካልሞተ ግን በምንም አይነት ምክንያት ዝም ብሎ በየሰበቡ መፋታት እንደማይቻል፣ ምናልባት ዝሙት
የሃይማኖት ሕጸጽና ሌላ ለሞት የሚያበቃ ከባድ የሆነ ጠብ ካልተፈጠረ በቀር ፍቺ አይፈቀድምና ይሄ ስርዓት ይሄ ህግ የከበረ የቤተክርስቲያን ህግ ስለሆነ እንደዚህ እንደ ሹገር ዳዲ እንደ ሹገር ማሚ ትልቁን የጋብቻ ትስስር ማንም ደላላ እየገባ እኛ እናገናኛለን እያለ ካስፈጸመው አደጋ ውስጥ ይገባል። በቤተክርስቲያን ስርዓት አንድ የደረሰ ወንድ አንዲት ለአቅመ ሔዋን የደረሰችን ሴት ራሱ አጭቶ እደግመዋለሁ፣ ራሱ አጭቶ ይሄ በፍትሐ ነገሥት የተደነገገ ስርዓት ነው። ከዛ ፈቃደኛ መሆኗን አረጋግጦ ከዛ ሽማግሌ ልኮ በቁም ነገር ቤተክርስቲያን ስርዓት ማግባት ነው የሚጠበቅበት አንድ ኦርቶዶክሳዊ። ይሄውም በድንግልና በንጽህና ጠብቆ ከኖረ በተክሊል በሆነ አጋጣሚ ድቀት ካጋጠመው ወይም ከዚህ በፊት የመሰረተው ትዳር ከፈረሰበት ማለት በሞት ምክንያት ወይም በእምነት መለያየት ምክንያት ከፈረሰበት ድጋሜ በቁርባን ያገባ ይችላል። ሳያገቡ ደግሞ በመመደፈር ወይም ባላወቁት አጋጣሚ በድንገተኛ ስህተት ባልጠበቁት አጋጣሚ ለምሳሌ በእንቅልፍ ልባቸው በተኙበት የሆነ ሰው ደርሶባቸው ወይ እነሱ ራሳቸው ወንዶቹ ደርሰው የሆነ በስካር በተለያየ መንፈስ የወደቀ ሰው ደግሞ በቁርባን እንዲጋባ ሕገ ቤተ ክርስቲያን ያዛል። ይኸውም ቁርባን የተዘጋጀው ለምንድን ነው? በተለያየ አጋጣሚ በተክሊል ማግባት የማይችሉ ሰዎች ካሉ ከቤተ ክርስቲያን ምስጢር እንዳይርቁ በማሰብ ነው ይህ ሕግ የተሰራው። ከዚህ ውጪ ሌላ ስርዓት የለምና ስሰበስበው መንፈሳዊያን ተጋቢዎችን እናገናኛለን የሚሉት ሰዎች ምናልባት ለቢዝነስ እና ለጥቅም ፈልገውት ካልሆነ በቀር እንደዚህ አይነት አስተምሮ የላትም ቤተክርስቲያን። ጋብቻ የሚመሰረተው በሴትዮዋና በሰውየው ፈቃድ አንደኛ፣ በቤተሰቦች ፈቃድ ሁለተኛ፣ ሶስተኛ በቤተክርስቲያን እውቅና ነው የሚፈጸመው። በተክሊል ወይም በቁርባን በአደባባይ የሚፈጸም በቁርባን ማለት ቁርባን ለሁለቱም ለተክሊልም ለቁርባንም ይፈጸማል። ቁርባን ማለት ስርዓተ ተክሊል ሳይፈጸም ስጋው ደግሞ ብቻ የሚፈጸምበት ለስርዓተ ተክሊል የሚደገመው ጸሎት የማይደገምበት የማይፈጸምበት አክሊል የማይለበስበት ስርዓት ነው ቁርባን እንጂ ከስጋው ደግሞ ጋር ብቻ አይገናኝም። ቁርባን ለሁሉም ስርዓት የመጨረሻውና መደምደሚያው ነው። ነገር ግን በሌላ አሰያየም ለማሰባን የሚፈጸም ወይም ለሁለተኛ ጋብቻ የሚፈጸም ስርዓት ቁርባን ይባላል። ያ ማለት ስጋው ደግሞ አይደለም የሚያሳየው ስርዓቱ ከተክሊል የተለየ መሆኑን ለማሳየት የተዘጋጀ ስያሜ ነው እና እናገናኛለን የሚሉት ሰዎች ምናልባት ለሕገ ቤተክርስቲያን ሩቅ የሆኑ እንደ ጉዞ ማህበር ለምሳሌ ጉዞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና መከናወን የሚገባው ሕጋዊ የንግድ ፈቃድ ያላቸው ሰዎች ሊያከናውኑት የሚገባው ስርዓት ነው። ግን ጉዞ ማንም ሰው እንደፈለገ እየተነሳ ማስታወቂያ እየለጠፈ በየመንገዱ ጉዞ ያዘጋጃል። ዓላማው ቢዝነስ ነው። ሰዎቹ የሚያዩት ቤተክርስቲያን መሄዳቸውን ነው፣ ገዳም መሳለማቸውን ነው። ማን እንደሚወስዳቸው ገንዘባቸውን ለማን እንደሚከፍሉ ግን መረጃ የላቸውም። ልክ እንደዚህ ነው። ይሄም አሁን ጋብቻ እናገናኛለን የሚለው ማስታወቂያም ለቢዝነስ የተቋቋመ ነው እንጂ ለቤተክርስቲያን የሚቆረቆር ሰው አንደኛ ማስታወቂያ ስራ ምናልባት የሚያውቃቸው ሁለት ሶስት ሰዎች ካሉ አብሮ እንዲጋቡ የሚፈልጋቸው ሰዎች ካሉ ያ ሰው ቢጠቁም እገሌ እንዲያው ጥሩ ሰው ይመስለኛል፣ እስኪ አጥኚው፣ እስኪ ተገናኙ፣ ተጨዋወቱ። ለወንዱም እንደው ገሊት የቤተክርስቲያን ልጅ ናት፣ እስኪ ተነጋገሩ፣ ተጨዋወቱ ቢል ነውር አይሆንም። ግን እንደ ቢዝነስ እንደ ስራ ዘርፍ ተቆጥሮ እናገናኛለን ተብሎ ስራ ከተጀመረ ግን አደገኛ ነው። ምክንያቱም ሰዎች ገንዘብ ከፍለው ተመዝግበው ደጅ ጸንተው ተሰልፈው እንደ አረብ ሀገር ተጓዥ እንደ ቪዛ እንደ ፓስፖርት ሴትን ወይም ወንድን ደጅ ጸንተው እንደ ቀበሌ መታወቂያ ለማግኘት ከሞከሩ ህይወታቸው ፈተና ውስጥ ይገባል። ኤፍሬም እኔም ገብቼ ነበር በቤት ውስጥና ምንድነው ሐሳቡ ብዬ ስጠይቅ ያው ዝም ብሎ ለማበረታታት ያክል ሰው ከመንፈሳዊ ጋብቻ ውጭ ሆነ እና
መንፈሳዊ ጋብቻን ለመበረታታት በዚህ ቤት ያለምንም ሳንቲም ነው። ሳንቲም ምናምን ይሄ ከድለላ ጋር የሚያገናኝ ነገር አይደለም። ስለዚህ ይሄን ቤት ያዘጋጀሁት በተለይ በውጭ ዓለም ያሉ ሰዎች ምቹ ጊዜ ስለሌላቸው እንደ መገናኛ እንዲሆናቸው ለማድረግ ነው። በመንፈሳዊ ጋብቻ ማለት ያው በቁርባንና በተክሊል እንዲጋቡ ለማበረታታት ነው። እንደ ድልድይ ሆኖ ለማገናኘት ነው እንጂ ገንዘብና ሳንቲም ለመቀበል አይደለም ማለች። ከዚያ እኔም ቆይ ልጨርስልና እሺ ብዬ ይሄማ ከሆነ መልካም ነው አልኩና እኔ 100% ተቀበልኩኝ። ምክንያቱም እንዳልከው የሚያገናኝ አባቶችም ስላሉ ማለት ነው። በቤተክርስቲያንም ደግሞ የተማረች የቤተክርስቲያን ትምህርት የምታውቅ መሆኑን ደግሞ ካለው ሁኔታ አረጋገጥኩ። በተለይ ኦርቶዶክስ እምነቷን የጠበቀች ሰው ናት እቺ አሁን እንትኑን ያቀረበችው ማለት ነው። ሌላው ደግሞ አባቶች ውስጥ ላይ ሆነው ከቤተክርስቲያን ስርዓት አንጻር ነው አይደለም የሚሉ ክርክር አንስተዋል። እሺ በሶሻል ሚዲያ በስርዓተ ቤተክርስቲያን በአደባባይ ማገናኘት ይቻላል አይቻልም የሚለውን ማለት ነው። ከገንዘብ ጋር ተያይዞ አይደለም እሱ ይሄ ሐሳቡ ቤት ውስጥ እኔ እንደተረዳሁት ማለት ነው። በነፃ ነው በነፃ ነው በበጎ ፈቃድ ማለት ነው። ምንድነው እንደተረዳሁት ከደጋፊዎቿ ምን ከራሷ መንፈሳዊ ጋብቻን ለማበረታታት ነው። በሰጋው ደግሞ እና በተክሊል ሰው እንዲጋባ ከማድረግ አንፃር ነው ሐሳቡ በእውነታ ያስቀመጠችው ማለት ነው። ስለዚህ ሰው ደግሞ ምንድነው የሚለው አሁን እንዳልከው አንተ ይሄ ድለላ ከድለላ ጋር የተገናኘ ከሆነ መሆን የለበትም። ትልቅ ክብር ያለው ተቋም ስለሆነ ትዳር እግዚአብሔርም ቤተክርስቲያን የምታከብረው ነገር ስለሆነ መሸቀጥ የለበትም ከሚል አንፃር ደግሞ ሚነቅፋል። ስለዚህ ከቤተክርስቲያን ስርዓት አንፃር እንዴት ነው ሊሆን የሚችለው ነው። አሁን ለምሳሌ በቲክቶክ እየተማርን ነው። በቲክቶክ መማር ይቻላል አይቻልም የሚለው ከቤተክርስቲያን ሕግ አንፃር አልተጻፈም። ያው ካለው ነባራዊ ሁኔታ ምን አይነት ጥቅም እንዳለው ስለምንወስድ ከጥቅሙ አንፃር ነው ሕጉ የሚተረጎመው ይመስለኛል። በአባቶችም የሚናገሩት የሚያስቀምጡት ማለት ነው። ይሄም እንደዚያው ነው ይመስለኛል ቢደረግ ከቤተክርስቲያን ስርዓት አንፃር ለምሳሌ ተቋም ሆኖ በበጎ ፈቃድ ማለት ነው ተቋም ሆኖ የከሌን ከየከሌ ጋር በስርዓተ ቤተክርስቲያን እንዲጋቡ ማገናኘት ከቤተክርስቲያን ስርዓት አንፃር የእውነት በጣም በደንብ እንዳልከው ዝግጅት ተደርጎበት የሚነገር እንደሆነ ይገባኛል። ልክ ነው። ይቻላል አይቻልም በዘመናዊ ከዘመናዊነት አንፃር ማለት ነው። ቤተክርስቲያን ትፈቅደዋለች አትፈቅደውም ከሚለው አንፃር ነው እንድትነግረኝ በደንብ የፈለኩት እና ግልጽ ያደረኩልህ ከገንዘብ ጋር ግንኙነት የለውም ይሄ ሐሳቡ ማለት ነው። መልካም ይቻላል አይቻልም በዘመናዊ ከዘመናዊነት አንፃር ማለት ነው። ቤተክርስቲያን ትፈቅደዋለች አትፈቅደውም ከሚለው አንፃር ነው እንድትነግረኝ በደንብ የፈለኩት እና ግልጽ ያደረኩልህ ከገንዘብ ጋር ግንኙነት የለውም ይሄ ሐሳቡ ማለት ነው። መልካም ከገንዘብ አንፃር ካልሆነ ምናልባት በበጎ ዓላማ ከሆነ በግሌ ይሄ ብያኔ አልሰጥም። በዚህ አጋጣሚ ወርቁ እንደዚህ አይነት ጉዳዮች ሲመጡ ምንድነው የሚደረገው? የቤተክርስቲያን የሕግ ክፍል አለ፣ ሲኖዶስ አለ፣ የሊቃውንት ጉባኤ አለ። እነዚህ ተመካክረው የሚያሳልፉት ውሳኔ ነው እንደ ቀኖና የሚቆጠረው። እኔ እንደገባው ነው የምነግርህ እንጂ ይሄ ልክ ነው ይሄ ልክ አይደለም ብሎ ውሳኔ ለመስጠት መዋቅር ነው የቤተክርስቲያን መዋቅር ነው መናገር ያለበት። እኔ ትክክል ነው ትክክል አይደለም ለማለት የሚያስችል ፖዚሽን ላይ አይደለሁም። እንዳንድ የቤተክርስቲያን አባል ግን ስናገር በበጎ ዓላማ ከሆነ አይነቀፍም። ምክንያቱም ትውልዱ ባክኗል። ማንን ላግባ? ምን አይነት ሰው ጋር ልጋባ? ለኔ ሚስት የምትሆነኝ ማን ናት? የኔስ ባል የሚሆነኝ ማን ነው? የሚል ብክነት አለ። አንደኛ ከህዝብ ቁጥር አንጻር፣ ሁለተኛ ከንጽህና አንጻር ማን ራሱን ጠብቆ እንደኖረ
ማን ለሕገ ቤተክርስቲያን ተገዥ እንደሆነ ማወቅ አይቻልም። እኔ አሁን ድንግል ልሁን አልሁን ከመድኃኔዓለም በቀር የሚያቀኝ ሰው የለም። ስለዚህ የኔን ሰብዕና የሚያውቅ አንድ ከጎኔ ያለ ሰው ሌላ ለኔ የምትስማማ ሰብዕና ያላትን ሴት ካወቀ ወይም ካወቀች አንተና አንቺ እኮ ብትጋቡ ጥሩ ህይወት ይኖራችኋል፣ አንተን ጸባይ አውቃለሁ፣ እሷን ጸባይም አውቃለሁ፣ ከፍላጎት ከመልክም ከውበትም አንጻር ምርጫህን አውቃለሁ፣ ወይም ደግሞ አስቀድሞ መረጃ ጠይቆ እሱ የሚፈልገው እንዲህ አይነት ሰው ነው፣ እኔ የምፈልገው ደግሞ እሷ የምትፈልገው እንዲህ አይነት ሰው ነው፣ ስለዚህ ለአንቺ ጠባይ የሚስማማ ገሌ ነው፣ ለአንተ ጠባይ የምትስማማ ገሊት ናት ብሎ የሆነ ሰው መሀል ላይ ድልድይ ሆኖ ሰዎችን ቢያገናኝ በረከት ነው። እንደ በድል አልቆጥረውም። እኔ የሰጋሁት እንደ ቢዝነስ፣ እንደ ጉዞ ማህበር፣ እንደ ጽዋ፣ እንደ ጉዞ፣ እንደ ዝም ብሎ ማንም መንገደኛ የተነሳ እንደሚያካሄደው የጉዞ ማህበር ይሄን ያህል ክፈሉና ይሄን ያህል ቀብድ አምጡና ከገሊት ጋር እናገናኛችሁ አይነት ነገር ከሆነ አደርጋለሁ። ሰውየው ለገንዘቡ ሲል የማይሆኑ ሰዎችን ሊያገናኝ ስለሚችል፣ ነገር ግን ከሃይማኖት አንጻር፣ ከሕገ ቤተክርስቲያን አንጻር፣ ከንጽህና ወይም ከድንግልና አንጻር ይሄንን ያገናዘበ ትውውቅ እንዲተዋወቁ ሰዎች እንዲገናኙ ሁኔታዎችን ማመቻቸት፣ በቤተክርስቲያን ተቀጣጥረው እንዲነጋገሩ ማድረግ፣ ከንስሐ አባታቸው ጋር ሐሳባቸውን ተለዋውጠው ወደ ጋብቻ እንዲጓዙ ማገዝ፣ ይሄ በረከት ነው። በግሌ ኃጢአት ነው ብዬ አላምንም። ነገር ግን ራስን ማዘጋጀት፣ እግዚአብሔርን መጠየቅ፣ የንስሐ አባትንና ካህናትን ወይም ሌሎች አባቶችን ማማከሩ እንደተጠበቀ ሆኖ ማገናኘቱ ነውር አይሆንም። እንደ አገልግሎት ካሰብነው ማለት ነው። በነፃ ከሆነ በረከት ነው። በዚህ አጋጣሚ ሰው መጠየቅ የማይፈልጉ ማግባት እየፈለጉ ነገር ግን አፍ አውጥተው ላግባሽ ለማለት የማይደፍሩ ሴቶች፣ በተለይ ሴቶች፣ ወንዶችስ በሆነ አጋጣሚ እንዲያው ወለተ እንዲያው ላስቸግርሽ ሊል ይችላል ወንድ ልጅ የፈለገ አይናፋር ቢሆን። ሴት ልጅ ግን አግባኝ ብላ መጠየቅ ስለምትፈራ በተለይ ለሴቶች ይሄ ጥሩ እድል ነው። አንዲት ራሷን የጠበቀች ሴት ልጅ ካለች የሆነ ሰው ድልድይ ሆኖ ያችን የራሷን የጠበቀች ሴት ብትጠብቅም አትጠብቅም ኢኔውስ በቁርባንም ይሁን በተክሊል ይችን ሴት ለቁም ነገር ለማብቃት አንድ ሰው ድልድይ ሆኖ ቢያገናኛት ነውር አይሆንም። ከፍትሐ ነገሥት አንጻር ካወራን ፍትሐ ነገሥት አሁን ላለው ለቲክቶክ እና ለፌስቡክ የሚመጥን ሕግ አይደለም። በቀደመው ዘመን ይሄ ፕላትፎርም ሳይተዋወቅ ሳይፈጠር ነው የተዘጋጀው ሕጉ። ነገር ግን ክፍት ነው። ይህን ሕግ እኛ ሰራን፣ ሌላውን ደግሞ ከኛ በኋላ የሚመጡ ሊቃውንት ይሰሩታል ብለው አባቶች ኦፕን አድርገውታል፣ ክፍት አድርገውታል። ሕጉን ቀኖና ነው፣ መሻሻል ይችላል። ስለዚህ የቤተክርስቲያን አባቶች ቁጭ ብለው በቲክቶክ ከመጋባት በፌስቡክ ከመቀጣጠር ዴት ከመደራረግ በነገራችን ላይ ወርቁ እንደዚህ በይፋ በቲክቶክ እናገናኛለን የሚሉ ሰዎች ከመምጣታቸው በፊት በኢሜል እና በሌላ የኦንላይን መስክ ዴት መደራረጊያ አፕሊኬሽኖችም አሉ። የሆነ ሰው የሆነ አፕሊኬሽን ውስጥ ገብተው ዳውንሎድ አድርጎ አፕሊኬሽኑን እዛ ውስጥ ከሚያቸው ሰዎች መካከል የሚፈልጋት ልጅ መርጦ ቻት ማድረግ የሚችልበት ሲስተም ተፈጥሯል፣ በተለይ በሰለጠነው ዓለም። ይሄን አጋጣሚ አንዳንዶቹ ለብልግና ይጠቀሙበታል፣ ዝም ብሎ ለመጨመላለቅ ይጠቀሙበታል። አንዳንዶቹ ግን ለቁም ነገር ይጠቀሙበታል። ስለዚህ ማጠቃለያ የሚሆነኝ ነገሩን ህጋዊና ህገወጥ የሚያደርገው አጠቃቀማችን ነው። ይሄንን አጋጣሚ ለብልግናና ለነውር ለሽርሙጥና ቃሉን ልጠቀመው የሚጠቀም ሰው ካለ ይሄ ጸረ ክርስትና ነው፣ ህገወጥ ነው። አጋጣሚውን ለበረከት፣ ለተዋህዶ፣ ለክብር፣ ለህጋዊ ቤተሰብ ምስረታ የሚጠቀምበት ሰው ካለ መባረክ ነው። ስለዚህ አጠቃቀማችን ነው እንጂ የሚወስነው በቲክቶክ ወይም በፌስቡክ በነፃ አገልግዬ እናንተን ለጋብቻ ላብቃችሁ የሚል ሰው ከመጣ በትክክል ክርስቲያን ከሆነ ያ ሰውና ዓላማው በጎ ከሆነ አይነቀፍም። የሆነ ሆኖ ግን የቤተክርስቲያን አባቶች፣ ቅዱስ ሲኖዶስ አባላት፣ ሊቃውንት ጉባኤ በዚህ ጉዳይ የሆነ ህግ ቢያረቅ መመሪያ ቢሰጥ መልካም ነው ብዬ አምናለሁ ለማለት ነው። የሚቻለውና የሚበጀው ግን በራሳችን መንገድ በጸሎት እግዚአብሔርን ጠይቀን በዙሪያችን ካሉ ወይም ደግሞ በሩቅም ቦታ ቢሆን ቤተሰቦቻችን ካስተዋወቅን ወይም ጓደኛ ከጠቆምን እህት ጋር ተዋውቀን ወይም ሴቶች ደግሞ ከአንድ ወንድም ጋር ተዋውቃችሁ
ተጠናንታችሁ ተነጋግራችሁ ተመካክራችሁ ብትጋቡ መልካም ነው። ይሄ እድል ከሌለ ግን በዚህ በቲክቶክም ይሁን በፌስቡክ እኔ ላገናኛችሁ እኔ የማውቃቸው ሰዎች አሉ እስኪ ተነጋገሩ ተመካከሩ የሚል ሰው ከመጣ አላማው በጎ ከሆነ ነውር የለውም ለማለት ነው። አጋጣሚውን ተጠቅሞ ግን የግል ፍላጎት የሚያሰናግድ ሰው እንዳይኖር እሱ ላይ መጠንቀቅ ብቻ ነው የሚጠበቀው። ምክንያቱም ተነጋግረን ነው የምትጋባው። ዝም ብለህ ዘው ብለህ አትገባም። ሴትዮዋን ታገኛታለህ ወይም ሰውየውን ታገኘዋለሽ፣ ታወሪዋለሽ፣ ታየውና መንፈሱን ታጠኘውና ለባልነት ማይመጥን ከሆነ ትተየዋለሽ። ሴቷም ለሚስትነት ማትስማማ ሆና ካገኛት ቅርታ በዚህ መንገድ አልተግባባንም ማለት ትችላለህ፣ ቃል ከመግባት በፊት። ይሄው ነው። ብሩክ ሐሳብ አለ መሰለኝ። ስንቱን ሰው አውቃ ነው እውነት ለመናገር። አሁን ላይ ለምሳሌ የእርሶን አንድ መምህር አሉ፣ ጎበዝ ናቸው። የሪኮመንድ ሳደርግ አውቄዎት ሊሆን ይገባል አይደል? ምንድን ነው የሚሻለኝ? እየቀላቀልኩ አንተ እያልኩ ነው እና በአንተ ልቀጥል መሰለኝ። አንተ ዋው እንደሱ እና አሁን አንተን አውቄ አንተ ትክክለኛ መምህር እንደሆንክ ለሰው ስናገር ከምንጩ የሚቀዳ ትምህርት ያስተምራል ብዬ ሳወራ አንተን ነው የማውቅህ። እዛም ጋር አሁን ለምሳሌ በጣም ብዙ ሺህ ሰዎች ሲገቡ አንዱን ለአንዱ ፕሪፈር ሲደረግ ምን ላይ ቤዝ ተደርጎ ነው? ትንሽ ይከብዳል። አሁን እዛ ውስጥ ዝም ብዬ ወይ ፕሮፋይሌን የክርስቶስን ምስለ ስዕል አድርጌ ወይ የእመቤታችንን አድርጌ የአፈቅቤ ልበጩቤ አይነት አፕሮች መከተል ልችል እችላለሁ። ምናልባት እዛ ጋር ስልክ እስካገኝ ወይ ምናምን እስከምን ድረስ ነው ይሄ አብረው የሚቀጥሉት? አንዱን ከአንዱ ሲያገናኙስ ስለ እነዛ ሰዎች ምን ያህል እውቀቱ ኖሯቸው ነው የሚለው አሁንም ግልጽ አይደለም። ምናልባት አሁን እርስዎ ፖዚቲቭሊ ተረድተውታል ነገሩን እንጂ እንትኑ በጣም ኦዲየንሳቸው በጣም በበዛ ቁጥር የሚያገናኙበት ሬት በጣም ይፈጥናል። ፕላስ ሲያገናኙም ስለ እነዛ ሰዎች የሚያውቁበት የማወቅ ልክ ደግሞ እያነሰ ይመጣል። ምክንያቱም ያው ቲም ላይኖራቸው ይችላል፣ ውስን ሰዎች ሊሆኑ ይችላሉና ትንሽ ከበድ ይላል ኮንሰፕቱ መሰለኝ። እንዳሉት ብያኔ ለተለያየ ነገር ሊያስፈልገው ይችላል። ያው እሱ እንግዲህ ወደፊት ሊባል ይችላል፣ ግን ትንሽ ከባድ ነው እንግዲህ በእኔ ተነስበኝ ነው። ምክንያቱም ብዙ ሰዎች ስለሚሳተፉ ጥሩን ከመጥፎ እንደዚህ ፊልተር ማድረጉ ይከብዳል፣ መለየቱ ይከብዳል። መቼስ በአካል ቢሆን ግን እንደው ሲያወራም ፊቱ ላይ ኤክስፕሬሽኖቹን እየታየ ብዙ ነገር አለና በዚህ ግን ከባድ ነው ብዬ አስባለሁ። እና ሞር እንደውም ሰውን ለመጭበርበር ሊያጋለጥ የሚችልበትም ነገር ደግሞ በአንድ ሳይድ ሊሰፋ ይችላል እና ትንሽ በጣም ዲፕሊ ማየት ሊፈልግ ይችላል። መልካም ጥሩ ሀሳብ ነው። የኔም አስተያየት ተገቢ ነው፣ አስፈላጊ ነው። በርቱ አይደለም አስተያየቱ። አላማው በጎ ከሆነ ሰዎቹ እንዲገናኙ ድል መፍጠት፣ ሰዎቹ እንዲነጋገሩ ብቻ ሁኔታዎችን ማመቻቸት ከሆነ ነውር አይሆንም ነው። ብሩክ ግን አንድ የረሳኸው ያላዳመጥክኝም ይመስለኝ፣ ሰዎቹ በስልክ ወይም በፎቶ ተገናኝተው ይጋባሉ ማለት እኮ አይደለም። አሁን እኔ ዝርዝር መረጃውን እዛ አካውንቱ ጋር ዲስከስ ማድረግ ትችላላችሁ። ያላቀውም ሰውየውን ራሱ የተናገረውን የገባኝ ነው የምናገረው። እንደገባኝ ወርቁ እንደነገረኝ ግን ሰዎቹ በነፃ እንደ ድልድይ ሆነው እንደ ኔጎሽየተር እንበላቸው አደራዳሪ አነጋጋሪ ሆነው ነገሮችን አመቻችተው ሰዎችን ማገናኘት ነው። ሲያገናኙ ግን በፎቶ አይደለም። ሁለቱ እነዚህ አገናኞች ናቸው በፎቶ የሚያውቋቸው ሰዎቹ እንጂ የሚጋቡ ሰዎች እኮ በአካል ይገናኛሉ። የሆነ ቀን በስልክ መጀመሪያ ስልክ ነው የሚለዋወጡት። ከዛ እኮ በቃ ላግባ ወድጄሃለሁ እኮ አይባባሉ። ይገናኛሉ። ሲገናኙ ይደማመጣሉ። የፈለገ ሰው የፈለገ ቢያስመስል የፈለገ ቢያድበሰብስ በነገራችን ላይ ከአንድ ከሁለት ከሶስት ቀን ከአራት ቀን ምናልባትም ብቻ የሆነ ቀን ማንነቱ ይገለጣል። ስለዚህ ያ ሰው በትክክል ያ የሚናገረውን አይነት ሰው እንደሆነ በጎ ዓላማ እንዳለው እንደሌለው በትክክል አጥንቶ ማግባት ነው የሚጠበቀው እንጂ ገና ለገና ስላወቅከው ፎቶውን ስላየኸው ወይም ስላየሃት ስልኩን ስላገኘህ አንድን ሰው ደውለህ እንጋባ ትለው ታወራለህ። ስለዚህ የሚጠበቀው ነው ይሄ መንገድ ጥሩ መንገድ ነው። ጥሩ ድል ይፈጥራል። በተለይ ለአይን አፋር ሰዎች፣ ሰውን አውጥቶ ለመጠየቅ ለሚያፍሩ ሰዎች ጥሩ ድል ነው። ነገር ግን ውሳኔው እኛ እጅ ላይ ነው። በነገራችን ላይ ይሄ እኮ ምንም ታምር አይደለም።
ቲክቶክ ላይ እና ፌስቡክ ላይ ስናየው ወይም ሌላ በኢሜል ስናየው ነው እንጂ አዲስ ነገር የመሰለን ቤተዘመዶች ለምሳሌ አጎት ወይም አክስት እንዲያው ገሊ እንዴት አይነት ሰው መሰለችህ ገሊት ብታይ ብታገባት አይ ሙያ አይ እንጀራ አገጋገር አይወጣ አወጣወጥ አይጠላ አጠነሳሰስ ምናምን ብሎ የሆነ ሰው እኮ ይጋብዛል። ትተዋወቃለህ፣ ትወያያለህ፣ ትነጋገራለህ። ባየሃት ቅጽበት አትወስንም፣ ባየሽው ቅጽበት አትወስኝም። ትነጋገሩና ከቁመና፣ ከጠባይ፣ ከአመለካከት፣ ከሃይማኖት፣ ከአቋም፣ ከገቢ ከብዙ አንጻር ትመዛዘኑና በቃ ይሁን ብለህ ትገባለህ። ካልተመቸህ ትተዋለህ። ቃል ኪዳንን ማፍረስ ነው ኃጢአት የሚሆነው። ቃል ኪዳን ካልገባህና ካልቆረብክ እንደው ይሄ ነገር ቢቀርብን ይሻላል፣ ለአንቺም በጎ ነገር ይግጠምሽ፣ አንተም በጎ ነገር ይግጠምህ ብሎ መተው ምንም ችግር የለውም። ይሄን ለማለት ነው የፈለኩት እንጂ ሰው ስላወክ ብቻ አታገባም። ስለዚህ ሰው ያወራውን ሁሉ ያገባም ለማለት ነው። ተግባባን ብሩክ? ተግባብተናል። ወርቅሳ እሺ ቀጥል ብሩክ። አይተክልህ ኤፊ እግዚአብሔር እሺ ያው መቼስ መንፈሳዊ የምትለዋ ነገር ስትቀጠልበት ሰው በጣም ሴንሲቲቭ ሆኖ በጣም ጥንቃቄ ውስጥ ስለሚገባ ነገሩን ኤክስትሪምሊ እንወስደዋለን እንጂ ያልከው ነገር ትክክል ነው። በብዙ ፓራሜትር እንገናኝ። ቅድም ያልከው አሁን ለምሳሌ ቲንደር የሚባል አፕሊኬሽን አለ። ምናልባት እሱን ያው ከስጋዊ ስሜት ጋር ለመገናኘት ይወስዱታል እንጂ ሰዎች ፖዚቲቭሊ ምናምን እንደው አጋጣሚው ኖሮኝ አይቼዋለሁ። እና እንደው ቲንደር የሚባል አፕሊኬሽን ውስጥ ገብተህ የምታገኛቸው ሰዎች ጤነኛ አይደሉም ይባላል እንጂ ምናልባት ፀጉሯን ተሸፍና ሻሻ አድርጋ ነጠላ ምናምን አድርጋ ፕሮፋይል አድርጋ እዛ ውስጥ አካውንት ክሬት አድርጋ የገባች ሴትም አለች። እና ሰው በብዙ ሚንስ ይገናኛል። እሱ ትክክለኛ መንገድ ማድረግ ያው የኛ ሬስፖንሲቢሊቲ ነው። ምናልባት ብቻ እንደዛ ነው ነገር። መልካም የሆነ ሆኖ አካላዊ ግንኙነት አስፈላጊ ነው። የፌስቡክ የቲክቶክ እና የሚዲያ ሰብና ደግሞ ለአንድ ሰው ትክክለኛ ካራክተር ወይም ቢሄቪየር መገለጫ አይሆንም። ሰው ሚዲያ ላይ ያለው ሰብና እና በተግባር ያለው ሰብና ይለያያል። ሚዲያ ላይ ትሁት በጣም ሀምብል የሆነ ሰው በአካል ኢግኖራንት ወይም ትዕቢተኛ ጋጠወጥ ሊሆን ይችላል። ይሄንን ለማረጋገጥ ሁለቱንም አናላይዝ ማድረግ ያስፈልጋል። የሚዲያ ወይ ፍሬም የኔ ሰው እና በህይወት የሚኖረው የፍሬም የኔ ሰው። እኔም ያችን ሴትዮ በስልክ በፎቶ ነው ማያት። የተላከልኝ ፎቶን ትምህርተ መስቀል ለብሳ ስትቆርብ ምናምን የሚያሳይ ሊሆን ይችላል። ነገር ግን ይቺ ሴትዮ ከቁርባን ውጪ በስራ ቦታ፣ በትምህርት ቤት፣ በአገልግሎት፣ በቤተክርስቲያን እንቅስቃሴዋ ያላት ትዕግስት፣ ያላት ሰብና መንፈሳዊ አመለካከቷ ምን እንደሆነ መረጃው የለኝም። ስለዚህ አግኝቼ ሳላወራት ሳታወራኝ ገና ለገና ውጭ ሀገር ስለምትኖር ዶላር ስለምትልክ መሄድ አልፈልግም፣ አልሄድም። በነገራችን ላይ አጋጣሚ ኢቭን በውሸት ቢሆን አልሄድም። ስለዚህ የመወሰን እድሉ የኛ ነው ለማለት ነው። ሴቶችም አሁን ለምሳሌ አንድ ሰው ገሌ እኮ እንዴት አይነት ሰው መሰለሽ፣ ብታገቢው እሱን ትባረኪያለሽ፣ አቤት አለባበሱ ሲያወራ፣ አሁን እኔ የሆነ ሰው ከጀርባው የጌታ ስዕል አለ፣ የቅድስት ድንግል ማርያም ስዕል አለ፣ ማርያም ካፏ አትጠፋም፣ ከጀርባው ያሉ መጽሐፍት ብዛታቸው፣ ይሄን ማግባትማ በረከት ነው ቢላት ማጥናት አለባት። እኔ መጽሐፍ ከጀርባዬ ስላለ እኔ ቅዱስ ነኝ ማለት አይደለም። ስላድኖ ከጀርባዬ ስላለ ጌታ ስላለ ድንግል ማርያም ስላለች እኔ የድንግል ማርያም የጌታ ተገዥ ነኝ ማለት ላይሆን ይችላል። ተሰብ ኤክስተንት ተገዥ ሊሆን የምችልበት እድል ሰፊ ሊሆን ይችላል። በአንጻሩ ደግሞ ህግ የምጥስበት አጋጣሚ ሊኖር ይችላል። ይሄ ከፕሮፋይል ያለፈ እውነታው ይሄ መጽሐፍ በህይወቴ ያሳደረው ተጽዕኖ የሚታወቀው በአካል ስንገናኝ፣ ስንወያይ፣ በተግባር ስንመዛዘን። ስለዚህ በአካል ተወያይቶ በስልክ ተነጋግሮ በተግባር ተፈታትኖ መጋባት አስፈላጊ ነው። በኦንላይንም ይሁን በፋይንደርም ይሁን በምንም ይሁን ሰዎች ሊመጡ ይችላሉ። ነገር ግን በአካል ወይም በስልክ በተደጋጋሚ ስታወራ የሰውን ሰብና ታውቀዋለህ። ድምጽ ባይዘው አንዳንድ ሰዎች ስፔሻሊ እኔ ፎር ኤግዛምፕል እኔ የሆነን ሰው በስልክ ሳወራው አመለካከቱን ለመገመት ብዙ ጊዜ አይወስድብኝም። በግሌ የሌሎችን ጠባይ አላውቅም።
የሰዎች የድምፅ ቶን ሰብናቸውን ይናገራል። አስመሳይንና ሐቀኛን ሰው ለመለየት ምናልባት አንዳንድ ሰዎች ውስብስብ ናቸው። እርግጥ ረጅም ጊዜ ይወስድብሃል ለማወቅ፣ ግን ርቆ አይርቅም። ዝም ብለህ እንዲያው ልቻለው ብለህ ትችለውና ትገባበታለህ እንጂ ሰውን ማወቅ ብዙ ጊዜ አይወስድም። ሰው አይታወቅም። ኦፍኮርስ ውስብስብ ፍጥረት ነው። የሆነ ነገሩን ግን ታውቀዋለህ በሆነ አጋጣሚና ኢኒዌይስ በፈለግከው መንገድ ብቻ ሰዎች በንግግሩም ይሁን በጽሁፉም ይሁን በአመለካከቱም ይሁን ወይም በቤተሰቦቹ በኩል ወይም በሰራበት ተቋምም አሰማማኝ አይደለም። አንዳንድ ባልደረባ ክፉ ነገር ብቻ ነው የሚያወራው፣ በጎ ነገር አያወራም። ትልቁና ዋነኛው ግን አግኝቶ ቤተክርስቲያን ቀጥሮ ወይም ገዳም ወስዶ በእግዚአብሔር ፊት ማነጋገር ጥሩ ነው። በእግዚአብሔር ፊት ነው የማወራህ፣ እንዳትዋሸኝ፣ እንዳትክደኝ፣ ትክክለኛ ሰብና ምን አይነት ነው፣ እኔ እንደዚህ አይነት ሰው ነው የምፈልገው፣ ድክመትን ተናገር ብሎ በትክክል ማነጋገር አስፈላጊ ነው። ዝም ብሎ ጭልጥ ብሎ ማመንም አያስፈልግም፣ ጭልጥ ብሎ መጠራጠርም አያስፈልግም። ስደመድም ሰዎች ቢያገናኙን ነውር አይሆንም፣ ዓላማቸው በጎ እስከሆነ ድረስ። አገናኙ ማለት ግን ያገኘናቸው ሰዎች ተገቢ የትዳር አጋሮቻችን ናቸው ማለት ላይሆን ይችላል። አይደሉም ማለትም አይቻልም። አጥንቶ መዝኖ ለክቶ ማግባት ችግር የለውም። መቼስ ቆመን ከምንቀር ማን ትሻላለች? ገሊትን ነበረች፣ ገሌ ይፈልጋታል። ገሊትን ነበረ አለባበሷ ደስ አይልም፣ ገሊትን ነበረ ትንሽ ኃይለኛ ናት እያሉ ከመኖር እስኪ ቆይ ላውራ፣ እስኪ ቆይ ላናገራት፣ እስኪ ልሞክር፣ እስኪ የኔን እስኪ ድል ልሞክር ብሎ መሞከሩ አይከፋም። አይታወቅም የእግዚአብሔር መንገድ እኮ። በመጽሐፍ ቅዱስም አንዳንዶቹን በወላጆቻቸው በኩል አንዳንዶቹም አጎቶቻቸው በኩል በወንድሞቻቸው በኩል ምልክት እያሳየ ነው እግዚአብሔር ያጋባቸው። ምሳሌ እንደ ያዕቆብ ወደ አጎት ቤት ሄደ በአባቱ ጠቋሚነት። የፈለገው ራሔልን ነበረ። ራሔልን ለማግባት ሲፈልግ ጥያቄ ያቀረበ። ራሔልን ለማግባት ከፈለግ 7 ዓመት አገልግለኝ አለው። ፈተና ነው። በዘመኑ 7 ዓመት ትንሽ ናት። አሁን ላለው ትውልድ ነው የምትከብደው። 7 ዓመት አሽከር ሆኖ ኖረ ከአጎቱ ከላባ ቤት ያዕቆብ። ራሔልን ነው የፈለገው ትንሿን። ነገር ግን በእስራኤል ባህል ታላቋ እያለች ታናሿ ስለማትዳር አባቱም ላባን ብልጥ ነበረ። የያዕቆብን ጉልበት ስለፈለገው መጠቀም ስለፈለገ ቀድሞ መናገር ሲችል 7 ዓመቱ ካለቀ በኋላ ነው የነገረው። 7 ዓመት ስላገለገልከኝ አመሰግናለሁ፣ ስለ ታዛዥነት ስለትህትና አከብራለሁ፣ አደንቃለሁ። የልጄ ባል ብትሆን ደስ ይለኛል። ነገር ግን በሀገራችን ባህል ታላቋ እያለች ታናሿ ስለማትዳር ለያን አግባ እንጂ ራሔልን አልሰጥህም አለው። ራሔልን እፈልጋለሁ ካልክ ድጋሚ ሌላ 7 ዓመት ይጠበቅብሃል ማለት ነው። ኤኒዌይስ በዘመኑ ስለሚፈቀድ 2 ማግባት፣ ከአንድ ቤተሰብ 2 ማግባት፣ ዘመድና ዘመድ ስለሚጋባ ለያን 7 ዓመት ደጅ ተንቶ ራሔልን ፈልጎ ለያን አገባ። ራሔልንም ስለሚወድ ድጋሚ ሌላ 7 ዓመት አገልግሎ 14 ዓመት አገልግሎ ሁለቱን ሴት ሸክፎ ወደ አገሩ ተመለሰ። ይሄን እንዳትፈርዱ። ይሄ የክርስትና ሕግ አይደለም። በብሉይ ኪዳን ይፈቅድ ነበር። አሁን ማወራችሁ ስለ ኦሪት ነው። ስለዚህ እንደ ያዕቆብ አሽከር መሆን ካለብህ አሽከር ትሆናለህ። አንዳንዴ የሆነች ልጅ ተመኝተህ ደጅ ጸንተህ አጥንተህ ጎረቤቷ ልታገባ ትችላለህ፣ ወይም ጓደኛዋ ልታገባ ትችላለህ። እሷ ሌላ ሰው ከተመኘች እና አልፈልግህም ካለች ከሰዎቹ ጋር ተቀራርበን መነጋገር። ስለ ሰዎቹ ማወቅ የምንችለውን ነገር በከፊል ነው የምናውቀው፣ ሙሉ ማወቅ አንችልም። ማወቅ የሚገባንን ነገር ለማወቅ ክፍት ሆነን መቅረብ፣ ሰዎችም ክፍት እንዲሆኑ ድሎችን ማመቻቸት። ያን ያክል ደግሞ ነገሮችን ስለላ አለማድረግ። ትዳር በነገራችን ላይ እንደ ሞሳድ ምናምን አይደለም። ትዳር የሆነ እቁብ አይደለም። ቤተክርስቲያን ናት ትዳር። የክርስቶስ ታናሿ ቤተክርስቲያን ትባላለች። ቤተክርስቲያን ጋብቻ ቅዱስ ዮሐንስ አፈወርቅ ትንሿ ቤተክርስቲያን ነው የሚላት የጋብቻን ህይወት። ስለዚህ እግዚአብሔርን ማመን ደግሞ ትልቅ ነገር ነው። እግዚአብሔር ይህን ቤት ይባርክልኛል፣ የሴትዮዋ ጸባይ ምንም ቢሆን እግዚአብሔር ያስታግስልኛል፣ ጤነኛም ባትሆን ጤናዋን ይሰጥልኛል፣ እኔም ችግር ቢኖርብኝ ችግሬን ይቀርፍልኛል ብሎ አምኖ መግባት ደግሞ አስፈላጊ ነው። ሃይማኖት ይኖራት፣ ለህግ እግዚአብሔር ተገዥ ትሁን።
በቁርባን በምጽራተ ቤተክርስቲያን ትመን እንጂ አንዳንዴ ፈንገጥ ያለ ጸባይ ያለባበሷ ትንሽ ወጣ ያለ ቢሆን አመለካከቷ ፈንገጥ ቢል ይችላል እንደዛ ሆና አትቀርም። የሆነ ቀን ትመለሳለች። አምነን ከገባን ማለት ነው። በግሌ ማውቃቸው አንድ ቄስ አሉ። በእምነት ሊመሰከርላቸው ስማቸው ይቆየንና ካህን ናቸው። ልጅቷ የታጨችላቸው ልጅ ታማሚ ናት። እንዲያው ታማሚ ናት እንጂ ንጹህ ናት። ድንግልናዋን ጠብቃ የምትኖር ጨዋ ልጅ ናት። ግን ያማታል አሏቸው ሲያጩላቸው እግዚአብሔርን ይዤ እኔ ጸበል እያጠመቅኩ አኖራታለሁ፣ አድኜ ወይ አገባታለሁ ወይም አግብቼ አድናታለሁ ብለው አገቧት። ተጋቡ። ምክንያት ሆኖ መጠሪያዋ ሆኖ ሁለት ልጆች ከወለደች በኋላ ሴትዮዋ አረፈች። ካህኑ ግን በረከት አገኙባት። ሴትዮዋን ለማዳን ዋጋ ከፈሉ፣ ተጋደሉላት። እንዲህም ይደረጋል። አንዳንዴ ሰዎች ለማዳን ርቀት ሄደን ዋጋ ከፍለን በሽተኛ አግብተን አካለ ስንኩል አግብተን የምናሳልፈው ተጋድሎ ክብር ይሆነናል ባይሳካልን። አንዳንዶች እኮ አካለ ጎደሎ ስንኩል ያገባሉ፣ በረከት ያገኛሉ። አይነ ስውር ያገባሉ፣ በረከት ያገኛሉ። እና ፐርፌክሽን አይጠበቅም በትዳር ዓለም። መስመሩን የሚያመቻችል ሰው ካገኘህ እግዚአብሔር ይጨመርበት ብለህ በእምነት ትገባበታለህ። በጣም ፈንገጥ ያለ የእምነት ችግር፣ የአመለካከት ችግር እንዲያው በጣም ቀንም ሙሉ የምትጨቃጨቅ የምትረብሽ ካልሆነች በቀር ወይም ሰውየው እንደዛ ካልሆነ እንደው ቀንም ሙሉ የሚጠጣ ካልሆነ የሚገርመው ነገር እንደዛ አይነት ሰዎችንም ታግሰው የሚኖሩ ሰዎች አሉ። ኤኒዌይስ ችግርን መታገስም በረከት አለው። ፍጹም ነገር መጠበቅም ነውር ነው። ችግር ካለ ችግሩን አስተካክላለሁ። እንዳው የወጣ የእምነት ችግር በጣም ያፈነገጠ ጋጠወጥነት ካልመጣ በቀር ሰው ፍጹም አይደለምና ጎዶሎንም ሞልቶ መጋባት አስፈላጊ ነው። ሳጠቃልል አዳም ሔዋን የተሰጠችው ጎዶሎን ለመሙላት ነው። ከጎኑ አጥንት ተነቅላ የተሰጠችው ጎዶሎን ለመሙላት ነው እንጂ አዳም ሙሉ ሆኖ ሔዋን ሙሉ ሆና አይደለም የመጣችው። ሔዋንም ከአዳም ነው የተገኘችው። አዳምም የሔዋን ህልውና ያስፈልገዋል። ስለዚህ ምናልባት በሆነ አጋጣሚ ጎዶሎ ሰው ካገኘን ወይ በመልክ የጠፋ ሰው ካገኘን መልኩን ትተን ጸባዩን፣ ህይወቱን፣ ትትናውን፣ ትዕግስቱን በማሰብ ትዕግስት ምናምን ይሉንታ ምናምን የሆነ ትንሽ እንኳን ወጣ ያለ ባህሪ ካለው መልኩን፣ እምነቱን በማሰብ በሆነ አጋጣሚ ጎዶሎ ስለማያጣው የሰው ልጅ ጎዶሎን በመሙላት እንድንኖር የተፈቀደልን እንጂ ፍጹም ሙሉ ሰው፣ ፍጹም መልከኛ ሰው፣ ፍጹም ሃይማኖተኛ ሰው፣ ፍጹም ድንግል ሰው፣ ፍጹም ጨዋ ሰው መጠበቅ አይጠበቅብንም። ይሄንን አስምሩበት። እኔ ስለተናገርኩት እንዳትንቁት። ሌላ አባት ቢነግራችሁ ትልቅ ዋጋ መስጠት ሐሳብ ነው። ትዳር ጎዶሎን ተሞላልቶ የመኖር ጥበብ ነው። እንደው ባለጌ ከሌላ ሴት ጋር የማይማግጥ ከሌላ ወንድ ጋር የማትማግጥ ትሁን። ይሄ ይቅርታ የሚደረግለት አይደለም። በጋብቻ ላይ ጋብቻ የማይመሰርት የማይወሰልት የማትወሰልት ትሁን እንጂ የጸባይ ችግር፣ የገቢ ችግር፣ የመልክ ችግር፣ የአመለካከት ችግር በጊዜ ሂደት የሚስተካከል ነው። መስተካከል እንኳን ባይችል የምትሞላው ነው። አይታችሁ ከሆነ ብዙ ጊዜ ባልና ሚስት ተቃራኒ ናቸው። የባል ችግር ባል ላይ ያለው ግንፍልተኝነት ሚስት ላይ ስታዩት የተረጋጋች ትሆናለች። ሚስት በጣም ቀዥቃዣ ትሆንና ባል የተረጋጋ ይሆናል። እኒህ ሰዎች በህይወት ዘመናቸው የሚመኙት የተረጋጋ ትዕግስተኛ ነበር። አጋጣሚ ተቃራኒ ሰው ይገባል። ስለዚህ ባል ሲገነፍል ሚስት እያረጋጋችው፣ ሚስት ስትገነፍል ባል እያረጋጋት። አየህ፣ ጎዶሎን ተሞላልተህ ነው የምትኖረው እንጂ ፍጹም ሰው፣ ፍጹም ሚስት፣ ፍጹም ባል አይገኝም። ይሄን ለማለት ነው። ይበቃል። ወርቁ እናመሰግናለን። የፍዬ በጣም ነው በደንብ እኔ ምን ብዬ ልግለጽ? ወደድከው? አገላለጽህን በጣም በጣም ነው የወደድኩት። እውነት ለመናገር ትክክለኛ ሚዛናዊ ሰው ነው። እውነት ለመናገር ለማመስገን ወይም ለማሞገስ ምናምን በጣም ሀሳቡ የሌለ ሄዶ ሌላ ደረጃ ደረሰና ሰው አሁን እንደ አዲስ በቃ በጣም እየተወዛገበበት ነው ያለው። ምናልባት እንግዲህ አንተ አልደረሰህም ማለት ነው እንጂ ብዙ ቤት ላይ እንደዚህ አይነት ነገር አንስተው ይቻላል አይቻልም ምናምን የሚባል ነው። ግን ጥሩ አተያይ ነው አንተ የተናገርከው። በጣም
ትልቅ ነገር ነው። እንዳልከው የቤተክርስቲያን ኃላፊዎች ራሳቸው እንደ አንድ እውቅና መስጠት መቻል አለባቸው። ትክክል ነህ። ግን በቃ አንተ ያልከው ነገር ሁሉም ነገር ትክክል ነው።